ሄርሜላ ሊታረቁና ይቅርታ ሊጠይቁ መሆኑ ተናግረዋል። አብራ የሄርሜላ ወንድም ነው እየተናገረው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እና ደግሞ የውፍረት መቀነሻ የምትፈልጉ ከታች ሊንክ አስቀምጥላችኋለሁ። ሊንኩ ተጭናችሁ ገብታችሁ ማየት ትችላላችሁ። ወደ መጣሁበት ጉዳይ ልሄድላችሁ። በነገራችን ላይ አብርሃም ከሄርሜላ ጋር ሆነ ከሩታ ጋር ሆነ ደስታው ራሱ እያጣጣመ እየኖረ ነው። በነገራችን ላይ ትልቅ ውሳኔ ነው የሚወስነው አብርሃም። ያ ትልቅ ውሳኔ ለመወሰን ደግሞ ጊዜ ያስፈልገኛል። ለ2 ቀን ሆነ ለ3 ቀን ጊዜ ያስፈልገኛል። የምወስነው እንደ ማንኛውም ሰው ከሁለቱ አንዱ አማርጬ ከማጋ መኖር እንዳለብኝ እነግራቸዋለሁ፣ እወስናለሁ ነበረ ያለው አብርሃም ማለት ነው። ስለዚህ አሁን ቀድመው የሄርሜላ ወንድም እንዳለው አብርሃም ወደ ሄርሜላ ተመልሶ ይቅርታ ሊጠይቃትና ወደ እሷ ሊመለስ እንደሚሆን ተናግሮ ነበረ ወንድሟ ማለት ነው። ብቻ አልታወቀም፣ ምክንያቱም ይወራል፣ ነገር ግን የለም። ይወራል፣ ምንም ነገር የለም፣ ምንም ተስፋ የለም። እኛ ከሆነ ደስ ይለናል፣ ቢታረቁ፣ አብረው ቢቀጥሉ፣ አብረው ህይወታቸው ቢመሩ በጣም ነው ደስ የሚለን። ምክንያቱም የሰው ደስታ የሰውን ሀዘን የሚያሰቃያችሁ፣ የሰውን ደስታ የሚያስደስታችሁ ሁላችሁም ሄርሜላና አብርሃም እውነት አብረው ይኖራሉ ብላችሁ ታስባላችሁ ወይ? አንደኛ። ሁለተኛ ነገር ደግሞ እናንተ ሁሌም የምላችሁ ነገር አንድ ሰው የራሱን ህይወት ለመወሰን ራሱ ትክክለኛ መሆን አለበት ብዬ ነው የምገምተው እና የማስበው። አሁን አብርሃም ትክክለኛ ነው ብዬ አላስብም። ምክንያቱም አብርሃም እውነት የሚወዳት ከሆነ የሚያፈቅራት ከሆነ ሄርሜላ ትላንት በሰሩት ቪዲዮ ላይ ራሱ ይቅርታ ይጠይቃል ነበረ ማለት ነው። ስለዚህ ትልቅ ውሳኔ ነው። በነገራችን ላይ በአብርሃም ላይ ትልቅ ውሳኔ ሊሆን ይችላል። ከሁለት አንዳቸው አማርጥ ማለት ደግሞ እኔ እንጃ ማን እንደሚመርጥ ደግሞ አናቅምኛ ማለት ነው። ስለዚህ ትልቅ ውሳኔ ይወሰናል። ዛሬ ትልቁ ከባዱ ውሳኔ ዛሬ ነው የሚወሰነው። ያ ውሳኔ ደግሞ እኛም በጉጉት እንጠብቃለን። እንግዲህ ሚኪ የወንድም መከታ የተባለው ሚኪ አብርሃም ትልቅ ሰዎች ይዘውታል ጉዳዩ እና አብርሃም ከሄርሜላ ጋር ደስተኛም አይደለም እየተባለ ይገኛል። ስለዚህ ይሄን ነገር ደግሞ ለማድረግ እናንተ ያው የሰውን ውሳኔ ማወቅ አንችልም። እኛ ደግሞ ሲወስን ነው ማወቅ የምንችለው። ሌላኛው ነገር ውፍረት መቀነስ ለምትፈልጉ ሁላችሁም ከታች የማስቀምጥላችሁ ሊንክ ተጭናችሁ ሄዳችሁ ማየት ትችላላችሁ። ውፍረት መቀነስ፣ ቦርጭ መቀነስ ለምትፈልጉ ሁላችሁም ማለት ነው። መልካም ቆይታ።